ሁሌም እውነት አሸናፊ ነው። እውነት ትንሽ ቀን ብቻ እናሸንፋለን። ቅርብ እንዲሆንልኝ ተመኘው። እናሸንፍበትን ጊዜ እየጠበቅን እንዳንሞት ፈራጅ ነን። በስመ አብ የጥላ ጆሮ ይደፈን። ሁለተኛ እንደዚህ እንዳትይ። ምን ልበል ታዲያ? የጠበቀው ጊዜ እኮ በጣም ረዘመብኝ። በትዕግስት የጠበቀ ፍሬዋን ይበላል። ትዕግስት መራራ ነች፣ ፍሬዋ ግን ጣፋጭ ነች። ካፍ የሚወጣው ቃል እኮ ለእኔ ልብሃ ነው። እሺ አንድ አይንሽን ጨፍኝልኝ። እሺ ምንድን ነው? አይዞሽ የኔ ቆንጆ አፈቅርሻለሁ። በጣም በጣም አፈቅርሃለሁ። አይሰማም። በምንም መሀል ውስጥ ብሆን በጣም አፈቅርሃለሁ። አይሰማም። አፈቅርሃለሁ። እሺ የኔ ቆንጆ መንገድ ላይ እኮ ነው። ይቅርታ ስሜቴ መቆጣጠር አቅቶኝ እኮ ነው። ከዚህ በኋላ ግን ሁለተኛ እንዴ ፍቅር በፍቅር የሆኑት አድናንና ልኋና በዙሪያቸው ያለውን ድራማና ክፋትም እንዲሁም ሮቤልና ሚራም የሚያደርሱባቸውን በደልም ተቋቁመው በአሁኑ ሰዓትም ፍቅር በፍቅር ሆነዋል ማለት ነው። እንዲሁም ፍቅራቸው እንዳይቀዘቅዝና እንዲሁም ንፋስም እንዳይገባበት እየተመካከሩና አንዳቸው ለአንዳቸው አሳቢና እንዲሁም ብዙ ነገሮችንም መቋቋም እንደሚችሉም ቃል እየተገባቡ ነው። በዚህም ሚራና ሮቤልም የሁለታቸውን ግንኙነትም አይወዱም። ነገር ግን እውነተኛ ፍቅር ዘላቂ ነውና አሁን ላይ አድናን ልኋናን እንደሚወዳትና እንደሚያፈቅራትም ደግሞም ከጎኗም ቆሞ እንደሚያስደስታትም ቃል እየገባላት ቢሆንም ልኋና በጎኗና እንዲሁም በዙሪያዋ ያለውን ነገርም መታገስ ያው እንደ ደከማትና እንዲሁም ያ የትዕግስት ፍሬውም የታለ በጣም ረዘመብኝ እያለችም እንግዲህ በምሬትም እየተናገረች ነው። ታዲያ ችግሮችም እየተደራረቡና እንዲሁም ያ ቀን መቼ ነው ምንደሰትበት በምትልበት ሰዓትም አድናንም ቢሆን የትዕግስት ፍሬዋ ጣፋጭ ናት። እንዲሁም እሷ ግን መራራ ብትሆንም እኛ ደግሞ ከዛች ከፍሬዋ እንደርሳለን፣ እውነት ተደብቃ አትቀርም፣ አሸናፊዎች እንሆናለን እያለም እያበረታት ነው። በሌላኛው ወገን አሁን ላይ ሮቤልና ሚራም ቢሆን ተፋጠዋል። ይህም አድናንን የካዱትን ገንዘብም ካልተካፈልን በሚል ማለት ነው። ሮቤል አሁን ላይ የአድናንን ብር ወይም ሚራ የያዘችውን ብር ካልተካፈለና እንዲሁም ይዞ ካልጠፋ እንቅልፍ የለውም። እንግዲህ ፍጥጫቸውም እንደቀጠለ ነው። ብሩንም የሚያገኝበትና እንዲሁም የግሉም የሚያደርግበት ጊዜውም መቼ ነው እያለም እንግዲህ እያበራበረም ይገኛል። ነገር ግን ሚራም ቢሆን የዋዛ አይደለችም። በቃ ሮቤል የጥቅም ሰው እንደሆነ ጠንቅቃ ታውቃለችና እንዲሁም የእውነትም ልኋናን አፍቅሯታል፣ ደግሞም ጠቅሎ ወደ እሷ ይሄዳል በሚልም የእሱ ነገር እንዳበቃለትም ትናገራለች። ነገር ግን ሮቤልም ቢሆን አሁን ላይ ሚራ ስለምታፈቅረኝና እንዲሁም በቃ በእኔ አትጨክንም በሚልም እየቀራረባት ነው። ሌላው ይቅር ልኋናና ሚራም ቢሆን በሚጣሩበት ሰዓትም ወደ ሚራ ወግኖ ነበረ ሲገለግላቸውና እንዲሁም ልክ ልኋናን እንደ ጥፋተኛ እንዲሁም በተጨማሪ አድናንም አብዷል በማለትም ነገሮችን ከማድበስበስ ውጭ ምንም ያመጣው ነገር የለም። አሁን ላይ ሚራም ቢሆን አድናንን በቃ የግሌ አደርገዋለሁ አንቺ አትወስጂብኝም ያለችም ከልኋና ጋርም በጣም እሰጣ ገባ ገጥማለች። በዚህ ሰዓትም ልኋናም ቢሆን አድናን ጥሩ ሰው ነው፣ መልካም ሰው ነው፣ ላንቺ አይገባም ለኔ ነው እንጂ እያለችም ልክ ልኳንም እየነገረቻት ነው። በዚህ ሚራ አሁን ላይ እልህኝነት ነው እንጂ ያላት ከአድናን ምንም አይነት ፍቅር የላትም። ነገር ግን ሮቤልን ነበር የምታፈቅረው። ይህም በገንዘብ በኩል ተቆራርጠዋል ማለት ነው። ደግሞም ሁለታቸውም የሰሩት ነገር እንዳይወጣም ተፈራርተዋል ማለት ነው። ይህም አሁን ላይ ሚራ ሮቤልን እየተበቀለችው ትገኛለች። ይህም በባለፈው ክፍል አድናንን ያው ከመንገድም ወግረውም ነበረ፣ ፈንክተውም ነበር። በዚህም ራሱን ስቶ ወድቆም ነበረ። በዚህ ሰዓት ታዲያ ምን ላድርግ? አድናን በነቃ ሰዓት ምን ነው የሚያገኘኝ? አንቺ ነሽ የመታሽ በማለትም በቃ ያልቅልኛል በሚል ፍራቻም
እሷም አብራ እንደሳተችና እንዲሁም እንደወደቀችም እንዲሁም በተጨማሪም እሷም እንደተደበደበች አድርጋ አስመስላም ሸውደዋለች ማለት ነው። አድናን በአሁኑ ሰዓትም እንደተፋዘዘና እንዲሁም ነቃ አላለም። በዙሪያው ላይ የሚሰራበትን ድራማና ሴራ አሁንም አላወቀውም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መተናል ማለት ነው። እንደተለመደው እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ የደወል ምልክቷንም በመጫን ሁልጊዜ መለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ። ስለምታበረታቱኝና እንዲሁም ስለ ቀና አስተያየታችሁ ከልብ አመሰግናለሁ በማለት እንግዲህ በባለፈው ክፍል አድናንን ልኋና በአሁኑ ሰዓትም እንዴትስ በምን ሁኔታ እንደዚህ አይነት ስልክ ሊጠራልሽ ይችላል በሚል ያው ስልኩንም ለመቆጣጠር እና እንዲሁም ለማጣራት ሞቶ ሳለም ሜራ የሰራቸውን ስራ ማውቃ ጉዴ እንዳይጋለጥ በሚልም ተከትለውም ነበር። ታዲያ በዚህ ሰዓትም አልቆምም፣ በዚህ ሰዓት ልታናግሪኝ አልፈልግም በሚልበት ሰዓትም ሜራም በስሜታዊ ሁና በድንጋይ ፈንክታውም ነበረ። ታዲያ በዚህም እንግዲህ አድናንም ራሱን ስቶ ወድቆ ነበር። ነገር ግን ሜራም ወዲያውኑ የተጨነቀችውና ያሰበችው አድናን ተጎዳ ምን አደረኩት አላለችም። ራሷን ለማውጣት ነበር የሞከረችው። ይህም አድናን በሚነቃበት ሰዓት ምን አይነት ጥያቄ እንደሚጠይቀኝ አውቃለሁ፣ ከዚህ በኋላ ምን ማድረግ አለብኝ በማለትም እንግዲህ ያው ከአጠገቡም ራሷን ስታ እንደወደቀች አስመስላ ነው የተገኘችው። ይህም አድናንም ቢሆን ማን የመታኝ ለምን የመታሽኝ ካለም በኋላ እሷም አብራ እንደተደበደበችና ከኋላዋ ሰው እንደፈነከታትም ነው የተናገረችው። ታዲያ በሚያሳዝን ሁኔታም አድናን ዛሬ ላይም ተሸውዷል። እንግዲህ ያው ዘለኝ መሄድ አልችልም በማለትም ያው ለመቅበጥ ሞክራለች። በዚህ ሰዓትም አድናን የኔው ብቻ ነው በማለትም ይዛተችም ነበረ። ታዲያ ሮቤልም ይሄንን በሚመለከትበት ሰዓትም ዋው በማለት ነበረ እንግዲህ በማፌዝና እንዲሁም በላይ ለላይ ቃል የተቀበላቸው። ታዲያ ይህን የተመለከተችው ልኋናም ቅናት ቢጤ አድሮባትም ነበረ። ምክንያቱም ጠላዋት፣ አላፈቅራትም፣ አስጠላችኝ ያለችው ሚስቱን ተሸክሞ ሲመጣ በማለትም አኩርፋ ወደ ክፍሏ ነበር የገባችው። በዚህ ሰዓትም አድናንም ቢሆን የልኋናን ኮርፊያ አይቶም ተረብሾም ሳለ በአሁኑ ሰዓትም ሮቤልን ለምንድን ነው የምትከታተለኝ ደግሞም ከህይወቴ ለምን አትወጣም በሚል በምሬት ቃል ነበር የተናገረው ማለት ነው። ታዲያ ወዲያውኑም ልኋናንም ይቅርታ ጠይቋታል። በቃ በአሁኑ ሰዓትም ስላመማትና እንዲሁም መራመድ ስላልቻለች ነው ያዘልኳት እንጂ ምንም አይነት ነገር አልተፈጠረም በማለት ለማስረዳት ቢሞክርም ልኋና ግን ያው እንደ ቀናችና እንዲሁም ለሚራ ያለው አመለካከትም እንዳልተቀየረ አይነት ነበረ የተረዳችው። ነገር ግን ከዚህ በኋላ እንዳይደገም በማለትም እንግዲህ ፍቅር ይቅርታ ነውና ይቅርታ አድርጋለታለች ማለት ነው። በዚህ መሀል ግን አሁን ላይም ስልኩን በመፈተሽና እንዲሁም በማየትም የተደወለበት ስልክም ሚራ ስለሰረዘችውና እንዲሁም አድራሻውንም ስላጠፋችው አድናንም ቢሆን ግራ ተጋብቷል። ምንድን ነው የተፈጠረው በማለትም ወዲያውኑ ወደ ሚራ ነበረ የሄደውና የጠየቃት። ሚራም ቢሆን ሸምጥጣለች ማለት ነው። እንግዲህ የፈነከታቸው ሰውዬም ያው በቃ ሮቤል ነው ብላ ነው ያሳበበችበት ማለት ነው። የሚገርመው ነገር አሁን ላይ ሁለት ሌቦች ተነካክሰዋል ማለት ነው። ምክንያቱም አሁን ላይ ሚራ ሮቤል እንዴትስ በሌላ ሰው ይቀይረኛል በሚልም ልትበቀለው ተነስታለች ማለት ነው። እና አድናንንም ያያያዘችው ከሮቤል ጋር ነው ማለት ነው። ሮቤል እኛን ምንም አይነት ከማድረግ ወደ ኋላ አይልም፣ እሱ ነው ያደረገው፣ እንደገናም ስልኩንም የሰረዘው እሱ ነው በማለትም ተናግራለች። አድናንም ቢሆን ሚራ ባለችው መሰረት ነበረ እንግዲህ ሮቤልን ሄዶ የገጠመው። እንግዲህ ምንድነው የሚባል በእኛ አባባል ሴት የላከው ምን አይፈራም ነው የሚባል እና በእንደዚህ አይነት ሁኔታም ሮቤልን ያናግረዋል። ሮቤልም በማያውቀው ነገርም ትንሽ አደነባብሮታል ማለት ነው። ይሄን ነገርም
ያደረገችውና የፈጸመችው ሚራ ናት በማለትም ያው ከነገሩም ደርሶበታል ማለት ነው። ይሄም ቀጥታ ሄዶ ያፋጥጣት ሚራን ነበረ። ለምንድን ነው ደግሞም አድናን ምን አይነት ወሬ ነው የሚያወራኝ ያበደ ነው እንዴ በማለት ነው እንግዲህ ሚራንም ያወራታል። ሚራን ቢሆን በፍጹም አላውቅም እኔ እንደዚህ ስለሚለውም ነገር እኔንም ጠይቆኝ ነበር በማለት እንግዲህ ሸምጥጣለች ማለት ነው። በጣም በሚያሳዝን ሁኔታ ግን አሁን ላይ ሚራ ሮቤልን እየተበቀለችው ነው። ይህም በአሁኑ ሰዓትም ሉሃናም ቢሆን ሚራን አንቃታለች። ለምንድን ነው አድናንን ያስደበደብሽው ደግሞ እንደዚህ አይነት ስራም የሰራሽው በማለትም እንዲሁም በውሸትም ያስደወልሽብኝ ለምንድን ነው ደርሼብሻለሁ አለቻት። ይህም ሮቤል ተናግሯል ማለት ነው። እንግዲህ ተካክደዋል። የመጣው ነገር ራስሽ ብቻሽን ተጋፈጭ በማለትም ለሉሃና ሚራ እንዳደረገችውና አድናንንም እንዳስደበደበችው ተናግሯል። እንግዲህ በጣም የሚያናድደው ነገር አድናን ግን ከዚህ ላይ መንቃት ነበረበት። በሚዋሩበት ሰዓትና እንዲሁም በቃ ትከታይ በሚልበት ሰዓትም እሷ ብቻዋን እንዳለችም ያውቅ ነበር፣ ግን እንደተፋዘዘ ነው። የአድናን መፋዘዝ አሁንም አልተለወጠም ማለት ነው። ታዲያ በዚህ ሰዓትም ብዙ ነገሮችን እያስፈራራቻትም ነበረ ሉሃና ሚራን ማለት ነው። እህቴን የት አደረግሻት የት ጣልሻት በሚልም በጣም አስፈራርታትም ነበረ። እኔ አላውቅም በምትልበት ሰዓትም ሮቤልም ገብቶ ገላግሏቻል ማለት ነው። ታዲያ በዚህ ሰዓትም ሚራም ቢሆን እንግዲህ ያመጣችውን ገንዘብ ወደ አልጋ ስር በምታስገባበት ሰዓትም ቀስ ብሎ ተንኮሻኩሾም ገብቶ ሊያወጣ ሲልም በሚያሳዝን ሁኔታ ይዘዋለች ማለት ነው። ሚራና ሮቤል ፍጥጫቸው እንደቀጠለ ነው። ሉሃናና አድናንም ቢሆን እንግዲህ ጥሩ አየርን እየተቀበሉ ፍቅርም እየተለጋገሱ ይገኛሉ። ታዲያ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ይሄን ገንዘብስ ሚራ ወዴት ልታደርሰው ነው? ብቻ በጣም ከባድ ፍጥጫ ላይ ናቸው። አድናን የእውነት ገንዘቡን ማግኘት አለበት። በማን በኩል? አሁን ላይ አድናን ሰው ቀጥሯል። ሚራንና ሮቤልን ተቆጣጠርልኝ ብሎም ለሆነ ጓደኛውም ደውሏል ማለት ነው። ግን ይሄ ጓደኛው የሚራ ሰራተኛ ይመስለኛል። እና አድናን አሁንም ቢሆን ሰው አልመረጠም ማለት ነው። እንግዲህ በሚያሳዝን ሁኔታ ሚራን ተቆጣጠርልኝ የተባለው ሰውም የሚራ ሰው ነው። እንግዲህ ብቻ ማንኛው ነፃ ይወጣል፣ ማንኛውስ ተንኮሉ ይጋለጥበታል በሚለው በቀጣይ ቪዲዮን የምናይና የምንመለከት ይሆናል ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ለዛሬ የነበረን ቆይታና የነበረን ቪዲዮ ይሄን ይመስል ነበረ። እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው፣ አመሰግናለሁ።